ሰላም እንዴት ናችሁ? ዛሬ ሲግነም ፋንክሽንን እናያለን። ሲግነም ፋንክሽንን ዲፊኒሽኑን እንዲሁም አክቲቪቲ ከሰራን በኋላ መጨረሻ ላይ ኤክሰርሳይዝ 1.16 እንሰራለን። መጀመሪያ ሲግነም ፋንክሽን ምንድን ነው የሚለውን ከማየታችን በፊት አክቲቪቲዎችን እንሰራለን። አክቲቪቲ 1.11 ምንድን ነው የሚለው ኮንሲደር ዘ ፋንክሽን ኤፍ ኦፍ ኤክስ ኢዝ ኢኳል ቱ 2 for x element of negative 0 to negative infinity and g of x is equal to 3 for x element of 0 to positive infinity ማለት ነው። ስለዚህ f of x is equal to 2 ነው። for x is element of ምንድ ከሆነ x value ሌዛን 0 ከሆነ ሌዛን ኦር ኢኳል ቱ 0 ከሆነ ማለት ነው። ወይ ደግሞ ከኔጌቲቭ ኢንፊኒቲ ከ0 እስከ ኔጌቲቭ ኢንፊኒቲ ይሆናል ማለት ነው። ጂ ኦፍ ኤክስ ደግሞ ጂ ኦፍ ኤክስ ኢዝ ኢኳል ቱ 3 ነው። ኢፍ ኤክስ ኢዝ ኤለመንት ኦፍ ከ0 እስከ ፖዚቲቭ ኢንፊኒቲ 0ን ሲያካትት ማለት ነው። ስለዚህ ይሄ እንደዚህ ማለት ምን ማለት ነው? ግራፍ ላይ አሳዩ ነው የሚለን። ምን ይላል? ዶሜን እና ሬንጁን ፈልጉ ኦፍ ቦዝ ኤፍ እንደ ጂ ማለት ነው። ሌት ኤን እንስራ። መጀመሪያ ዶሜን እና ሬንጁን ነው የተባለው። እዚህ ጋር የኤፍ ኦፍ ኤክስ ቫሊዩ ስንት ነው? 2 ነው የሚሆነው። ኤክስ ኢዝ ኤለመንት ኦፍ ምንድን ነው ያለን? ከኔጌቲቭ ከፖዚቲቭ ከ0 እስከ ኔጌቲቭ ኢንፊኒቲ ማለት ነው። 0ን ያካትታል። ስለዚህ ይሄ ማለት የኤክስ ቫልዩ ማለት ነው። ኤክስ ቫልዩ ማለት ዶሜን ማለት ነው። ስለዚህ ለኤፍ ኦፍ ኤክስ ዶሜኑ ምንድነው ማለት ነው? ለኤፍ ኦፍ ኤክስ ዶሜኑ ኤክስ ኢዝ ኤለመንት ኦፍ 0 ቱ ኔጌቲቭ ኢንፊኒቲ ድረስ ነው ማለት ነው። እንደዚህ 0ን አካቱ። ሬንጁ ያው ኤፍ ኦፍ ኤክስ ማለት ኤፍ ኦፍ ኤክስ ኢዝ ኢኳል ቱ 2 ነው አይደል የተባለው። የኤፍ ኦፍ ኤክስ ቫልዩ 2 ሁሌም አለ። የኤክስ ቫልዩ ማንንም እንተካ እዚህ ጋር ኮንስታንት 2 ነው ማለት ነው። የኤፍ ኦፍ ኤክስ ቫልዩ አይቀየርም። ስለዚህ የኤፍ ኦፍ ኤክስ ቫልዩ ሁሌም 2 ነው ማለት ነው። ስለዚህ ሬንጁ ምንድነው ማለት ነው? 2 ነው ማለት ነው። ሴት ኦፍ ነምበር 2 ነው ማለት ነው። 2 ነው ብለን መመለስ እንችላለን። ለዚህኛው ደግሞ ጂ ኦፍ ኤክስ ደግሞ ጂ ኦፍ ኤክስን ስናይ ጂ ኦፍ ኤክስ ኢዝ ኢኳል ቱ 3 ነው። ኤክስ ቫልዩ ግን ከ0 እስከ ፖዚቲቭ ኢንፊኒቲ ድረስ ነው። ይህ ማለት ደግሞ ምንድነው? ዶሜኑ አሁን ኤክስ ቫልዩ ኦልሬዲ ተሰጥቶናል። የኤክስ ቫልዩ ከ0 የሚበልጡ ቁጥሮች ጠቅላላ ነው የሚሆኑት። ስለዚህ ዶሜናችን ሴት ኦፍ ፖዚቲቭ ሪል ነምበር ማለት ነው እንላለን። ሬንጁ ሁሌም 3 ነው ተብለናል። ኤፍ ኦፍ ኤክስ ማለት የዋይ ቫልዩ ነው። የዋይ ቫልዩ ማለት ደግሞ ሬንጅ ማለት ነው። ስለዚህ ሬንጃችን ሁሌም 3 ነው። ስለዚህ 3 ነው ብለን እንደዚህ እንመልሳለን ማለት ነው። በቢ ስናልፍ ኤች ኦፍ ኤክስ ኢዝ ኢኳል ቱ ኤፍ ኦፍ ኤክስ። ኤች ኦፍ ኤክስ ማለት ከኤፍ ኦፍ ኤክስ ጋር እኩል ነው። ስለዚህ ኤች ኦፍ ኤክስ ኢዝ ኢኳል ቱ 2 ነው ማለት ነው። ፎር ኤክስ ኢዝ ኤለመንት ኦፍ ተመሳሳይ ሁኔታ እንደዚህ ማለት ነው። ኤች ኦፍ ኤክስ እንደገና ከጂ ኦፍ ኤክስ ጋር እኩል ነው። ኤክስ ቫልዩ እንደዚሁ አንድ ዶሜን እንደ ሬንጅ ኦፍ ኤች ነው የተባለው። ምናልን ቀደም ዶሜኑ ኤክስ ዶሜን የኤፍ ኦፍ ኤክስ ዶሜን ምንድን ነው አለን? የኤፍ ኦፍ ኤክስ ዶሜኑ ምንድን ነው አለን? ኤክስ ኢዝ ኤፍ ኦፍ ኤክስ ሌስ ዛን ኦር ኢኳል ቱ 0 ማለት ነው። ከ0 እስከ ኔጌቲቭ ኢንፊኒቲ ማለት ነው። የጂ ኦፍ ኤክስ ደግሞ ምንድን ነው አለን? ኤክስ ኢዝ ግሬተር ዛን 0 ነው አለን። ስለዚህ እነዚህ ኤች ኦፍ ኤክስ ደግሞ ኤፍ ኦፍ ኤክስንም ጂ ኦፍ ኤክስንም ይይዛል። የሁለቱም ቫልዩ ነው ማለት ነው። ስለዚህ የዚህ ዶሜን ምን ይሆናል ማለት ነው? ሁለቱም የኤፍ ኦፍ ኤክስን ዶሜን እና የጂ ኦፍ ኤክስን ዶሜን ማለት ነው። ምክንያቱም ኤች ኦፍ ኤክስ ኤፍ ኦፍ ኤክስ ነው። በዚህ ኤክስ ቫልዩ ይሄ ሲሆን
ኤች ኦፍ ኤክስ አሁን ከጂ ኦፍ ኤክስ ጋር እኩል ነው። ኤክስ ቫሊዩ እንደዚህ ሲሆን ስለዚህ ሁሉንም ሪል ነምበር ይዟል ማለት ነው። ስለዚህ ኤች ኦፍ ኤክስ ማለት ኤፍ ኦፍ ኤክስንም ጂ ኦፍ ኤክስንም ይዟል። ኤፍ ኦፍ ኤክስ ዶሜን ኤክስ ሌዛን ኦር ኢኳል ቱ 0 ነው ያለው። ዜን ዩኒየን ጂ ኦፍ ኤክስንም ይዟል። ኤክስ ኢዝ ግሬተር ዛን 0 ማለት ነው። ስለዚህ ይሄን ሁለቱን ስንቀይጠው ይሄ ከዜሮ የሚበልጡ ቁጥሮችን ይዟል፣ ከዜሮ የሚያንሱ ቁጥሮችን ይዟል። ይሄኛው ደግሞ ከዜሮ የሚበልጡ ቁጥሮችን ይዟል። ስለዚህ ኤች ኦፍ ኤክስ ዶሜን ምን ይሆናል ማለት ነው? ዘ ሴት ኦፍ ሪል ነምበር ይሆናል ማለት ነው። ሬንጁ ደግሞ ምንድን ነው የሚሆነው? ማንን ያካትታል? ሬንጁ የኤፍ ኦፍ ኤክስን ሬንጅ እና የጂ ኦፍ ኤክስን ሬንጅ ነው የሚይዘው። ስለዚህ ሬንጃችን ማን ነው ማለት ነው? ሬንጅ ኢዝ ኢኳል ቱ 2 ኤንድ 3 ነው ማለት ነው። ሁለቱን ይይዛል ማለት ነው። ስለዚህ በዚህ መልኩ እንሰራለን። ግራፍ ስሩ ነው የሚለን። ግራፉን ስንሰራ ደግሞ በደንብ ግልጽ ይሆንልናል። ኤፍ ኦፍ ኤክስንም የጂ ኦፍ ኤክስንም እንዲሁም የኤችን ግራፍ ስሩ ነው የተባለው። ይህንን እንሰራለን አብረን። ኤክስ ዋይ ኮኦርዲኔሽኑን እንደዚህ የተወሰነ ቁጥር ሰጥተን በዚህ መልኩ የምንሰራው። ኤፍ ኦፍ ኤክስ ግራፉን ለመስራት ብንሞክር ኤፍ ኦፍ ኤክስ ምንድን ያለው? ኤፍ ኦፍ ኤክስ ኢዝ ኢኳል ቱ 2 ነው። ኤክስ ቫሊዩ ሌዛን ኦር ኢኳል ቱ ከዜሮ በታች 0 እና ከዜሮ በታች ሲሆን የኤክስ ቫሊዩ የኤፍ ኦፍ ኤክስ ቫሊዩ 2 ነው የሚሆነው አለን። ወይ ደግሞ ይሄ በሌላ አባባል ኢንተርቫል ስንጽፈው ከዜሮ እዚህ ጋር ስኩዌር ብራኬት ነው የምናደርገው፣ ምክንያቱም ዜሮንም ስለሚያካትት እስከ ኔጌቲቭ ኢንፊኒቲ የሚሆንበት ሰዓት ኤፍ ኦፍ ኤክስ ቫሊዩ ወይ ደግሞ የዋይ ቫሊዩ ማለት ነው። ይቺ ዋይ አክሲስ ነው፣ ይሄኛው ኤክስ አክሲስ ነው። ስለዚህ የኤፍ ኦፍ ኤክስ ቫሊዩ 2 ነው የሚሆነው። የኤክስ ቫሊዩ ምን ሲሆን? ኔጌቲቭ ሲሆን ዜሮንም አካቱ። ስለዚህ ኤክስ ቫሊዩ 0 ሲሆን ስንት ነው አለን? 2 የሚሆነው አይደለ? 2 የሚሆነው ስለተባለ ስለዚህ 2 ላይ እዚህ ጋር እናደርጋለን 2 ማለት ነው። 2 እንላለን። ኔጌቲቭ አንድም ሲሆን ያው ዜሮ ያነሰ ቁጥር ጠቅላላ ስንተካ ኔጌቲቭ 1 ነው። እዚህ ጋር እናደርጋለን። ኔጌቲቭ 2ም ስንተካ እንደዛው ሁሉ ላይም ኔጌቲቭ ቁጥሮች ላይ 2 ነው የሚሆነው የኤፍ ኦፍ ኤክስ ቫልዩ። እሺ 3 ኔጌቲቭ 4 ስንተካ ኔጌቲቭ 5 ስንተካ እንደዚህ ይሆናል። ስለዚህ ሁሌም ኔጌቲቭ ቁጥሮችን ከተካን እንዲሁም ዜሮን ከተካን ኤፍ ኦፍ ኤክስ ቫልዩ 2 ነው። ስለዚህ ግራፋችን ይህንን ማገናኘት ስለሆነ ማገናኘት እንችላለን ማለት ነው። ይህንን ቀጥ እናድርገው ብዬ ነው። ስለዚህ ቀጥ ስናድርገው እነዚህ መስመሮች ይዘን ቀጥታ እስከ 2 ድረስ ማምጣት ነው ማለት ነው። ስለዚህ እንዲህ ይሆናል ማለት ነው። ይቀጥላል ወደዚህ አይደለም። አሁን እኛ እስከ ኔጌቲቭ 5 ብቻ ስላደረግን ነው እንጂ ይቀጥላል። ይሄ የምን ግራፍ ነው ማለት ነው? የኤፍ ኦፍ ኤክስ ግራፍ ነው ማለት ነው። ኤፍ ኦፍ ኤክስ ግራፍ ነው። ሌላ ደግሞ የጂ ኦፍ ኤክስን እንስራ። ጂ ኦፍ ኤክስ ደግሞ ኢዝ ኢኳል ቱ 3 ነው። ኤክስ ቫልዩ ምን ሲሆን? ኤክስ ኢዝ ኤሌመንት ኦፍ ከዜሮ እስከ ፖዘቲቭ ኢንፊኒቲ ድረስ ሲሆን ማለት ነው። ይህንን ሌላ ከለር ላድርግና እሺ፣ በአረንጓዴ ኤክስ ቫልዩ ከዜሮ ከፖዘቲቭ ቁጥሮችን ሲሆን የዋይ ቫልዩ 3 ነው የሚሆነው አለ። ስለዚህ አሁን ከዜሮ በላይ ነው ያለን። ከዜሮ በላይ ደግሞ እዚህ መሀልም ገና 0 ፖይንት ምናምን በጣም ወደ 3 የተጠጋ ቁጥር የሚሆነው ማለት ለምሳሌ 0.00001 ስተካ እዚህ ጋር እናደርጋልና እዚህ ስሩ እናደርጋለን። 0.0 ምናምን ስንጠቀም እዚህ ጋር 3 ነው ሁሌ ፖዘቲቭ ብቻ ዜሮን ግን ያካትት ዜሮ የሚካተተው እዚህኛው ግራፍ ላይ ነው። ስለዚህ ይሄ እዚህ ጋር ነው። ዋይን ግን አይነካውም፣ ግን ወደ ዋይ ይጠጋል። ምክንያቱም ለምንድን ነው? 0 እና 1 መሀል በጣም ብዙ ቁጥሮች አሉ። ለምሳሌ 0.000000001 ብንል እዚህ ጋር ነው የሚሆነው ወደ 3 ተጠግቶ። አንድ ስንተካ እዚህ ጋር 3 ነው። ፖዘቲቭ ቁጥር ስንተካ የጂ ኦፍ ኤክስ ቫልዩ 3 ነው። ስለዚህ ኤክስ ቫልዩ 2 ብንሰጥ ያው 3 ነው። 3
ለጂ ኦፍ ኤክስ ቫሉ አሁንም ኤክስ ቦታ 3 ብንተካ 3 ነው። ወይም 4 ብንተካ 3 ነው። 5 ብንተካ እንደዚህ። ስለዚህ ግራፉ ምን ይሆናል ማለት ነው? ዋይን ሳይነካ እንደዚህ ቀጥ ያለ መስመር ይቀጥላል ብለን እንመልሳለን። አሁን የኤች ኦፍ ኤክስን ደግሞ ስንሰራ ኤች ኦፍ ኤክስ ማለት ኤች ኦፍ ኤክስ ኤፍ ኦፍ ኤክስ ጋር እኩል ሲሆን ግራፉ ይሄን ነው የሚሆነው። ከጂ ኦፍ ኤክስ ጋር እኩል ሲሆን ደግሞ ይሄን ነው የሚሆነው። ስለዚህ ሁለቱን አንድ ላይ አጠቃሉ ሲይዝ ነው ማለት ነው የኤች ኦፍ ኤክስ ቫሉ። ስለዚህ ግራፉንም በዚህ መልኩ እንደዚህ መስራት ትችላላችሁ ማለት ነው። ወደሚቀጥለው እናልፋለን። አክቲቪቲ በዚህም ጨርሰናል። ወደ ዴፊኒሽን እንሄዳለን። From your response in activity 1.11, you have observed that the function f and g are constant function and the function h defined piecewise. One value of for x less than or equal to 0, another value for x greater than 0 ማለት ነው። የኤች ኦፍ ኤክስ ቫሉ ሁለቱም ከአንደኛው የኤፍ ኦፍ ኤክስ ቫሉ የኤክስ ቫሉ ሌስ ዛን ኦር ኢኳል ቱ 0 ሲሆን እና የኤክስ ቫሉ ግሬተር ዛን 0 ሲሆን ሁለቱንም የያዘ ነው ማለት ነው። One of the common piecewise function in signum function is definition is given below. ስለዚህ ሲግነም ፋንክሽንም ከዚህኛው ጋር የተቀራረበ ነገር አለው ማለት ነው። ሳይን ፋንክሽን function defined by f of x is equal to 1 for x greater than 0. x value greater than 0 ከሆነ f of x value ሁሌም 1 ነው። ስለዚህ x value ከ0 የበለጡ ቁጥሮችን ስንተካ ለምሳሌ 1 ሊሆን ይችላል፣ 2፣ 3፣ 4፣ 0.00001 ሊሆን ይችላል። ከዚህ የሚያነሳ ቁጥር ልናደርግ እንችላለን። ፖዘቲቭ ቁጥሮች ብቻ ከሆኑ የኤክስ ቫልዩ ፖዘቲቭ ከሆነ የኤፍ ኦፍ ኤክስ ቫልዩ 1 ነው የሚሆነው ማለት ነው። እንዲሁም የኤክስ ቫልዩ 0 ሲሆን ደግሞ የኤፍ ኦፍ ኤክስ ቫልዩ 0 ይሆናል። ኤክስ ቫልዩ ኔጌቲቭ ሲሆን ኔጌቲቭ ቫልዩ ወይ ደግሞ ኤክስ ሌስ ዛን 0 ሲሆን ኤፍ ኦፍ ኤክስ ቫልዩ ኔጌቲቭ 1 ይሆናል ማለት ነው። ስለዚህ ይሄ ነው ምን የሚባለው ሳይንም ፋንክሽን የሚባለው ማለት ነው። ስለዚህ ሳይንም ፋንክሽን ዲፋይን ሲደረግ ምን ማለት ነው? ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ብለን እንደዚህ ይሄ 1 ፎር ኤክስ ቫልዩ ግሬተር ዛን 0 ሲሆን 0 የሚሆነው ፎር ኤክስ ቫልዩ ኢዝ ኢኳል ቱ 0 ሲሆን ኔጌቲቭ 1 የሚሆነው ፎር ኤክስ ቫልዩ ግሬተር ዛን ሶሪ ሌዛን ማለት ነው። ሌዛን እዚህ ጋር ሌዛን ነው። ሌዛን 0 ማለት ነው። ሌዛን 0 ሲሆን ስለዚህ ይሄ ነው ሳይን ፋንክሽን የምንለው በዚህ መልኩ ማለት ነው። የኤፍ ኦፍ ኤክስ ቫልዩ 1 የሚሆነው የኤክስ ቫልዩ ከ0 የሚበልጡ ቁጥሮች ብቻ ሲሆኑ ማለት ነው። ፖዘቲቭ ቁጥሮች ሲሆኑ ማለት ነው። እንዲሁም 0 የሚሆነው ደግሞ የኤክስ ቫልዩ 0 ሲሆን ኔጌቲቭ 1 የሚሆነው ደግሞ የኤክስ ቫልዩ ሌስ ዛን 0 ሲሆን ማለት ነው። በዚህ መልኩ ነው ዲፋይን የሚሆነው ሳይን ፋንክሽን ሪፕሬዘንት የምናደርገው ባሪ ስናደርገው ሳይን ኤክስ ብለን ማንበብ እንችላለን ማለት ነው። ስናሳጥረው ሲን ኤክስ ብለን እንደዚህ ይቀመጣል ማለት ነው። በዚህ መልኩ ማስቀመጥ ትችላላችሁ ማለት ነው። ሲግነም ፋንክሽንን ይህን ያህል ካየን ስለዚህ እዚህ ጋር የሚደግምልን ዘሴም አይነት ሁኔታ ነው። እዚህ ጋር ዶሜኑ ዶሜን ኢዝ ሴት ኦፍ ሪል ነምበር ነው የሚሆነው። ሬንጁ ደግሞ ያው ኤፍ ኦፍ ኤክስ ማለት ነው። ኤፍ ኦፍ ኤክስ ወይ 1 ወይ 0 ወይ ደግሞ ኔጌቲቭ 1 ነው የሚሆነው። ስለዚህ ሬንጃችን ከነ ኔጌቲቭ 1 0 1 ነው የሚሆነው ማለት ነው። ስለዚህ እንደዚህ አይነት ፋንክሽኖች ለምሳሌ ምን ሊኖር ይችላል? እዚህ ጋር አብሶሉት ቫልዩ ኦፍ ኤክስ ኦቨር ኤክስ ብንል ማያልፍም የዚህ ቫልዩ ማለት ነው። ኤክስ ቫልዩ 0 በታች ሲሆን ኔጌቲቭ 1 ይሆናል። 0 ሲሆን ደግሞ አንዲፋይንድ ነው የሚሆነው። ስለዚህ
አንዲፋይንድ ማለት ነው። ኤክስ 0 ሲሆን እዚህ ጋር አንዲፋይንድ ይሆናል። 0 የበለጠ ቁጥር ፖዘቲቭ ቁጥር ስንተካ ደግሞ ዋን ይሆናል። 0 ያነሰ ቁጥር ስንተካ ኔጌቲቭ ስንተካ ኔጌቲቭ ዋን ይሆናል። ስለዚህ እንዲህ አይነት ፋንክሽኖች አሉ ማለት ነው። በዚህ መልኩ ዲፋይን ማድረግ ትችላላችሁ ማለት ነው። የዚህን ግራፍ አክቲቪቲ ላይ ሰርተናል። አክቲቪቲ ላይ በዚሁ ቁጥር ባይሆንም በተመሳሳይ ሁኔታ የሰራ ነው አለ። ነገር ግን እዚህ ጋር የተሰራውን ለማየት ያህል ናው ዊ ድሮ ዘ ግራፍ ኦፍ ሲግነም ፋንክሽን ዩዚንግ ቴብል ጊቭን ቢሎ ነው የሚለን። እዚህ ጋር ለኤክስ ቫሊዩ ከኔጌቲቭ 4 እስከ ፖዘቲቭ 4 ተሰጥቷል። ኤፍ ኦፍ ኤክስ ወይ ደግሞ ኤፍ ኦፍ ኤክስ ማለት አሁን ማን ነው ማለት ነው? ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ዋይ ኢዝ ኢኳል ቱ ኤፍ ኦፍ ኤክስ ጋር እኩል ነው ብለናል ከዚህ በፊት። እንዲሁም ከሲግነም ኤክስ ጋር እኩል ነው። ለምን? ሲግነም ፋንክሽን ጊዜ ማለት ነው። ስለዚህ ሲግነም ኤክስ ደግሞ ምን ይሆናል ማለት ነው? ምን ብለናል? ከዜሮ ያነሱ ቁጥሮች ስንተካ ኔጌቲቭ ዋን ነው። ስለዚህ እንደምታዩት እዚህ ጋር ኔጌቲቭ 4፣ ኔጌቲቭ 3፣ ኔጌቲቭ 2፣ ኔጌቲቭ ዋንም ስንተካ ኔጌቲቭ 4ም ስንተካ ኔጌቲቭ ዋን ነው። ኔጌቲቭ ቁጥሮች ስንተካ ጠቅላላ እንደምታዩት ኔጌቲቭ ዋን ነው። ዜሮ ስንተካ ደግሞ ዜሮ ነው። ዋን ስንተካ ዋን ነው። ፖዘቲቭ ቁጥሮችን ስንተካ ጠቅላላ ዋን ነው የሚሆነው ማለት ነው። ስለዚህ ግራፋችን ላይ እዚህ ጋር የምናደርጋለን ማለት ነው። ይሄ ኤክስ ዋይ ፕሌን እንደዚህ ከሰራን በኋላ ኔጌቲቭ ቁጥሮችን ስንተካ ኔጌቲቭ ዋን ነው ብለናል። ይሄው ኔጌቲቭ 5 እና ኔጌቲቭ 1፣ ኔጌቲቭ 4 እና ኔጌቲቭ 1፣ ኔጌቲቭ 3 እና ኔጌቲቭ 1፣ ኔጌቲቭ 2 እና ኔጌቲቭ 2፣ ኔጌቲቭ 1 እና ኔጌቲቭ 1። ስለዚህ ይሄን ይሆናል ማለት ነው። ዜሮ ሲሆን ምንድን ያለው ዜሮ ነው። እዚህ ጋር ዜሮ እናደርጋለን ማለት ነው። ዜሮን አይነካም ማለት ነው እዚህ ጋር። ከዛ ፖዘቲቭ ቁጥር ስንተካ እንደምናየው አንድ ነው አይደል የተባለው። ስለዚህ 0.00001 ቁጥር ስንተካ እዚህ ዋን ነው የሚሆነው። አንድ ስንተካም አንድ ነው፣ ሁለት ስንተካ አንድ ነው፣ ሶስት ስንተካ አንድ ነው፣ አራት ስንተካ አንድ ነው፣ አምስት ሌሎችን ብንተካ ይቀጥላል ማለት ነው። እንደዚህ ቀጥሉ። ይህ ሲግነም ፋንክሽን ግራፍ ነው ማለት ነው። እዚህን ግራፍ ካየን ሌሎች ደግሞ አሉ እንደዚህ በዚሁ ጋር ተቃራኒ ምን ይሆናል? ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ሲግነም ኤክስ ፕላስ 2 ብንል ምንድን ነው የሚሆነው? ለብቻ የዚህኛው ይህንን ለብቻ እንሰራዋለን። የዚህን ስንሰራ ኤክስ ቫሊዩ ኔጌቲቭ ከሆነ ወይ ደግሞ ከዜሮ እና ከዛ በታች ከሆነ ከዜሮ ያነሰ ኔጌቲቭ ቁጥሮችን ስንተካ ምንድን ነው የሚሆነው ነው ያለው? ኔጌቲቭ ዋን። ዜሮ ስንተካ ዜሮ ነው የሚሆነው። ከዜሮ የበለጡ ቁጥሮች ስንተካ ደግሞ አንድ ነው የሚሆነው ብለናል ማለት ነው። አሁን ምን እናደርጋለን ማለት ነው? ከዜሮ ያነሰ ቁጥር ስንተካ ኔጌቲቭ ዋን ነበር አይደል ሊሆነው? ሁለት ደምሩበታል። እዚህ ሁለት ስንደምር ምን ይሆናል? አንድ ይሆናል ማለት ነው። አሁንም እዚህኛው ላይ ሁለት ስንደምር 0 + 2 ላይ ይሆናል ማለት ነው። እዚህ ጋር አሁንም ስንት እንደምራለን? ሁለት እንደምርበታለን 3 ይሆናል። ስለዚህ አሁን ምን ይሆናል ማለት ነው? ሲግነም ኦፍ ኤክስ ፕላስ 2 ማለት ነው። ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ይህንን ቢሰጠን ምንድን ነው የሚሆነው ማለት ነው? ይሄ የኤክስ ቫሊዩ ከዜሮ የበለጠ ቁጥር ከዜሮ የበለጡ ቁጥሮች ስናስገባ ፖዚቲቭ ቁጥሮች ስናስገባ ዋን ነበራል። 1 + 2 3 ይሆናል ማለት ነው። ዜሮ ስንተካ ደግሞ ፎር ኤክስ ግሬተር ዛን 0 ማለት ነው። ዜሮ የሚሆነው ደግሞ ይሄ ቱ የሚሆነው ማለት ነው። እዚህ ጋር ቱ አይደለም የሚሆነው ምክንያቱም 0 ኤክስ ምን ሲሆን ኢዝ ኢኳል ቱ 2 ሲሆን 0 ሲሆን ማለት ነው። 0 ሲሆን 2 ይሆናል። ከዜሮ ያነሰ ቁጥር ስንተካ ደግሞ ከዜሮ ያነሰ ቁጥር ኤክስ ሌዛን 0 ሲሆን ምንድን ነው የሚሆነው? ግሬተር ዛን ሌዛን ሲሆን ኤፍ ኦፍ ኤክስ ቫሊዩ ምን ይሆናል? ኔጌቲቭ ዋን ነበራል ሌዛን ሲሆን ያለው ሁለት ስንደምርበት ዋን ይሆናል ማለት ነው። ስለዚህ ፖዚቲቭ ዋን ይሆናል ማለት ነው። ስለዚህ ኤክስ ምን ሲሆን ሌዛን 0 ሲሆን ማለት ነው። ስለዚህ ይሄ ይሆናል ለዚህ ነው። ስለዚህ ግራፋችንን በዚህ ሁኔታ ይቀየራል ማለት ነው። እዚህ ጋር እያየን እንሄዳለን።
ኦፍ ኤክስ ኢዝ ኢኳል ቱ ሲግነም ኤክስ ፕላስ 2 ነው የሚሆነው። እዚህ ጋር መጀመሪያ የዚችን የብቻዋን ሲሰራ ምንድን ነው የሚሆነው? ኤክስ ቫሉ ግሬተር ዛን 0 ከሆነ 1 ነው የሚሆነው ብለናል። 0 ከሆነ 0 ነው የሚሆነው ብለናል። ኔጌቲቭ ቁጥሩ ስንተካ ለኤክስ ኔጌቲቭ 1 ነው የሚሆነው ብለናል። ከዛ እነዚህ ላይ ሁለት መደመር ነው። ስለዚህ የኤክስ ቫሉ ግሬተር ዛን 0 ሲሆን ስንት ይሆናል ማለት ነው? ሁለት ስንደምር 3 ይሆናል ማለት ነው። የኤክስ ቫሊዩ ላይ አሁንም ሁለት እንደምራለን። ኤክስ 0 ሲሆን 2 ይሆናል ማለት ነው። ኔጌቲቭ 1 የሚሆነው ደግሞ የኤክስ ቫሊዩ ዛን 0 ሲሆን ነበረ። ኔጌቲቭ 1 ላይ እቺን ሁለት ስንደምር 1 ይመጣል ማለት ነው። እዚህ ግራፋችን ቴብላችን ምን ይሆናል ማለት ነው? ለኤክስ ቫሊዩ ኔጌቲቭ ቁጥሮችን ስንደምር እንደቀድሙ አንድ ሳይሆን ሁለት እንደምርበትና ስንት ነው የሚሆነው ማለት ነው? ኔጌቲቭ ሲሆን የኤክስ ቫሊዩ ኔጌቲቭ ሲሆኑ ምንድነው የሚሆነው? ኔጌቲቭ 1 ሳይሆን ኔጌቲቭ 1 ላይ ሁለት እንደምራለን እቺን ማለት ነው። ስንደምር አንድ አንድ ነው የሚሆነው አያችሁ። ስለዚህ ኤክስ ቫሊዩ ኔጌቲቭ ቁጥር በሰጠን ቁጥር የኤፍ ኦፍ ኤክስ ቫሊዩ እንደዚህ ይሆናል ማለት ነው። 0 ስንሰጥ ያው ሁለት ይሆናል። ከአንድ በላይ ወይ ደግሞ ከዜሮ ፖዚቲቭ ቁጥሮችን ስንሰጥ ደግሞ በፊት አንድ ነበረ፣ አሁን ሁለት ስለደመርንበት 3 ይሆናል ማለት ነው። ስለዚህ 3 ናቸው አያችሁ። ፖዚቲቭ ቁጥሮች ስንተካ ኤክስ ኤፍ ኦፍ ኤክስ ቫሊዩ ፖዚቲቭ ይሆናሉ ማለት ነው። ስለዚህ የዚህን ግራፍ እዚህ ላይ ዲፔንድ ሆነን መስራት ነው፣ ቀላል ነው ማለት ነው። ስለዚህ ግራፉ እንደዚህ ይሆናል ማለት ነው። በዚህ መልኩ መስራት ትችላላችሁ ማለት ነው። ሌሎች ተጨማሪ ኤግዛምፕሎች እናያለን። እዚህ ጋር ኤግዛምፕል 2 ዲተርማይን ዶሜን እንደ ሬንጅ ኦፍ ኤክስ ኢኳል ቱ 4 ታይምስ ሲግነም ኦፍ ኤክስ ነው አይደለ? ሲግነም ኦፍ ኤክስን ምን ብለናል? እዚህ ጋር ማወቅ ያለብን ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ምንድን ነው የሚሆነው? ሲግነም ኦፍ ኤክስ ምንድን ነው? ኤክስ ቫሊዩ ፖዘቲቭ ከሆነ ዋን ነው አይደለ? ስለዚህ በአራት ስናበዛው ምን ይሆናል? 4 ይሆናል። ሲግነም ኦፍ 0 ይሄ የኤክስ ቫሊዩ ምን ሲሆን ነው? ግሬተር ዛን 0 ሲሆን ነው። ኤክስ ደግሞ 0 ሲሆን ምንድን ነው ብለናል? ሲግነም ኦፍ ኤክስ 0 ነው። 0 ታይምስ 4 0 ማለት ነው። ስለዚህ ኤክስ ቫሊዩ 0 ሲሆን የኤፍ ኦፍ ኤክስ ቫሊዩ እዚህ ጋር 0 ይሆናል ማለት ነው። እዚህ ጋር ሲግነም ኦፍ ኤክስ የኤክስ ቫሊዩ ሌስ ዛን 0 ሲሆን ኔጌቲቭ ቁጥሮች ሲሆኑ ኔጌቲቭ 1 ነው የሚሆነው። ኔጌቲቭ 1 ታይምስ 4 ኔጌቲቭ 4 ይሆናል። 4x ሌስ ዛን 0 ማለት ነው። ስለዚህ የዚህን ግራፍ መስራት ነው። አሁንም ምንም የተለየ ነገር ስለሌለው እዚህን መስራት ነው። ቴብሉ ኤክስ ቫሊዩ ከ0 ያነሰ ቁጥር ስንሰጥ እንደምታዩት ኔጌቲቭ 4 ኔጌቲቭ 4 ኔጌቲቭ 4 እያለ ይሄዳል። 0 ስንሰጥ 0 ነው። አንድ ስንሰጥ ከ0 የበለጡ ቁጥሮችን ስንሰጥ ደግሞ ፖዚቲቭ 4 እያለ ይሄዳል። እዚህ ጋር ቴብሉ ግራፉ እንደዚህ ተሰርቷል ማለት ነው። በዚህ መልኩ ማየት ትችላላችሁ። ወደ ኤክሰርሳይዝ እንሄዳለን። ኤክሰርሳይዝ 1.16 እንሰራለን ማለት ነው። ወደ ኤክሰርሳይዝ 1.16 ስንሄድ ፋይንድ ዘ ዶሜን እንደ ሬንጅ ኦፍ ዘ ፎሎዊንግ ፋንክሽን እንደ ስኬች ኢትስ ግራፍ ነው የሚለን ማለት ነው። ላይ የተሰጠ ምንድን ነው የሚለው ኤፍ ኦፍ ኤክስ is equal to 2 times ሲግነም ኦፍ ኤክስ ነው የሚለው ማለት ነው። ይሄ መጀመሪያ ሲግነም ኦፍ ኤክስ ማለት ምን ማለት ነው ብለናል። ሲግነም ኦፍ ኤክስ ማለት ነው ዋን የሚሆነው ኤክስ ቫሊዩ ምን ሲሆን ነው? ኢፍ ኤክስ ኢዝ ግሬተር ዛን 0 ሲሆን፣ 0 የሚሆነው ደግሞ ኤክስ ኢዝ ኢኳል ቱ 0 ሲሆን፣ ኔጌቲቭ 1 የሚሆነው ደግሞ ኤክስ ሌስ ዛን 0 ሲሆን ማለት ነው። ስለዚህ በዚህ መሰረት እዚህ ጋር እነዚህን ነው ማለት ነው በሁለት እናበዛቸው። ስለዚህ ሲግነም ኦፍ በሁለት ስናበዛው ምን ሆናል ማለት ነው? ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ምን ሆነ ማለት ነው? 2 ታይምስ 1 ስንት ነው? 2 ታይምስ 1 2 ነው። ስለዚህ ኢፍ ኤክስ ኢዝ ግሬተር ዛን 0 ይሆናል ማለት ነው። 0 ታይምስ 2 ምን ይሆናል? 0 ኢፍ ኤክስ ኢዝ ኢኳል ቱ 0 ኢፍ ኔጌቲቭ 1 ኢፍ ኤክስ ኢዝ ሌስ ዛን ኔጌቲቭ 1 ነበረ። ኔጌቲቭ 1 ታይምስ 2 ኔጌቲቭ 2 ነው እዚህ ጋር የሚሆነው ማለት ነው። ስለዚህ
ኔጌቲቭ 1 ታይምስ 2 ኔጌቲቭ 2 ኤክስ ሌዛ 0 ሲሆን ማለት ነው። እንዲህ ካረግን በኋላ ዶሜን እና ሬንጁን እንደምናየው ዶሜኑ ሪል ነምበር ነው አይደል? ምክንያቱም ኤክስ ቫልዩ አንዲፋይንድ የሚሆንበት ቦታ የለም። ለሁሉም ኤክስ ለኤክስ ቫልዩ የፈለገንን መስጠት እንችላለን ማለት ነው። ስለዚህ ዶሜናችን ሴት ኦፍ ኦል ሪል ነምበር ነው ማለት ነው። ዶሜናችን ዶሜን ሬንጁ ደግሞ ሬንጁ ምንድን ነው የሚሆነው? እዚህ ጋር ኔጌቲቭ 2 አለ፣ 0 አለ፣ 2 አለ። ከዚህ ውጭ ኤፍ ኦፍ ኤክስ ቫልዩ መሆን የሚችለው ቁጥር አለ? የለም። ኤክስ ከዜሮ በላይ ፖዘቲቭ ቁጥሮችን ስንተካ 2 ነው የምናገኘው። 0 ስንተካ 0 ነው የምናገኘው። ለኤክስ ቫልዩ ከዜሮ ያነሱ ቁጥሮች ኔጌቲቮችን ስንተካ ኔጌቲቭ 2 ነው የሚሆነው። ስለዚህ ከነዚህ ሬንጁ ይሄ ነው ማለት ነው። ግራፉን ለመስራት የተወሰነ ቁጥሮችን በቴብል መልክ እንስራቸው። ለኤክስ ቫልዩ ሰጥተን ለኤፍ ኦፍ ኤክስ ደግሞ እንፈልጋለን። የኤክስ ቫልዩ ለምሳሌ ኔጌቲቭ 4 ልንተካ እንችላለን። ኔጌቲቭ 3፣ ኔጌቲቭ 2፣ ኔጌቲቭ 1፣ ኔጌቲቭ 1 0፣ ፖዘቲቭ 1 2 3 4 እንደዚህ ልንተካ እንችላለን። ሌሎችንም መተካት እንችላለን። እዚህ ጋር ኔጌቲቭ ቁጥሮችን ስንተካ ምንድን ነው የሚመጣው ነው ያለው? 2 ነው ያለው። ስለዚህ ጠቅላላ ኔጌቲቮቹ ቦታ ላይ 2 ነው የሚተካው ማለት ነው። ስለዚህ ኤፍ ኦፍ ኤክስ ቫልዩ እዚህ ጋር ሁሌም ከኔጌቲቭ ቁጥሮችን ስንተካ 2 ነው የሚሆነው ማለት ነው። ኤፍ ኦፍ ኤክስ የኤክስ ቫልዩ 0 ስንተካ ደግሞ የኤፍ ኦፍ ኤክስን ቫልዩ 0 ነው የሚሆነው። ፖዚቲቭ ቁጥሮችን ስንተካ ጠቅላላ ግሬተር ዛን 0 ከሆነ 2 ተኩል ሶሪ እዚህ ጋር ኔጌቲቭ 1 ነው። ኔጌቲቭ ቁጥሮችን ስንተካ የኤክስ ቫልዩን ሌዛን 0 ሲሆን ኔጌቲቭ ነው የሚሆነው። እዚህ ጋር ኔጌቲቮችን ነው የምንተካው ማለት ነው። ኔጌቲቭ 2 ነው የሚሆነው ማለት ነው። ምክንያቱም ለኤክስ ቫልዩ ሌዛን 0 ስንሰጥ ኔጌቲቭ ቁጥሮችን ስንሰጥ ኔጌቲቭ 2 ነው የሚሆነው ስለሆነ የተባለው። የኤክስ ቫልዩ ፖዚቲቭ ሲሆን ደግሞ የኤፍ ኦፍ ኤክስ ቫልዩ 2 ነው የሚሆነው የኤክስ ግሬተር ዛን 0 ሲሆን። ስለዚህ እዚህ ጋር 2 2 2 2 እንላለን ማለት ነው። ከዛ ግራፉን ለመስራት ምንድነው የምናደርገው ማለት ነው? እዚህ ጋር ይሄ የኤክስ አክሲስ ነው፣ ይሄ የዋይ አክሲስ ነው። ይቀጥላል። በዚህ በኩልም እንደዛ ለኤክስ ቫልዩ እዚህ ጋር የተወሰኑ ቁጥሮችን 1 2 3 እዚህ ጋር 4ን እዚህ ጋር ማድረግ እንችላለን። እቺ 2 ነች። በዚህ በኩልም የኤክስ ቫልዩ ኔጌቲቭ ሲሆን ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 እያለ ሄዳል። በዚህ በኩል የዋይ ቫልዩ ፖዚቲቭ 1 2 3 እያለ ሄዳል። በዚህ በኩል ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 እንደዚህ እያለ ሄዳል። እዚህ ጋር ለኤክስ ቫልዩ ኔጌቲቭ ቁጥሮችን ስንሰጥ ስንት ይሆናል ነው ያለው? ኔጌቲቭ 2 ነው። ስለዚህ ኔጌቲቭ 4ም ስንሰጥ 2 ነው። ኔጌቲቭ 3ም ስንሰጥ 2 ነው። ኔጌቲቭ 2ም ስንሰጥ ኔጌቲቭ 2 ነው። ኔጌቲቭ 1ም ስንሰጥ እንደዚህ እያለ ሄዳል። ስለዚህ እዚህ እንዲህ ይመጣል። ምንን አይነካም? የዋይ አክሲስን ግን አይነካም። ለዛ ነው እዚህ ጋር ሆል የምናደርገው ማለት ነው። እንደዚህ ሆነ። 0 ስንሰጥ ለኤክስ ቫልዩ 0 ነው የሚሆነው። ስለዚህ እዚህ ጋር ለዋይ ቫልዩ ለኤክስ ቫልዩ ፖዚቲቭ ቁጥሮችን ስንሰጥ የዋይ ቫልዩ ወይ ኦፍ ኤክስ ቫልዩ 2 ነው የሚሆነው። ስለዚህ አንድም ስንሰጥ 2 ነው፣ ሁለትም ስንሰጥ 2 ነው፣ ሶስትም ስንሰጥ 2 ነው፣ አራትም ስንሰጥ 2 ነው። ስለዚህ ይሄ 0ን አይነካም። ግን ወደ 0 በጣም የተጠጉ ቁጥሮችን ሊነካ ይችላል። ለምሳሌ 0.00001 ሊሆን ይችላል። ግን ኔጌቲቭ 0.000001 ሊሆን ይችላል። ስለዚህ ወደ 0 በጣም ይጠጋል። ነገር ግን ዋይ 0 አይሆንም ማለት ነው። እዚህ ጋር ኔጌቲቭ 2 ላይ እዚህ ጋር 0ን አይነካም። 0ን የሚነካው 0 ሲሆን ስለሆነ ስለዚህ ይሄ እንዲህ ነው። ስለዚህ መስራት እንችላለን ማለት ነው። ግራፋችን ይህን ይሆናል ማለት ነው። በዚህ መልኩ መስራት ትችላላችሁ። ወደ ቢ እንሄዳለን።
እዚህ ጋር ቀጥታ ኤፍ ኦፍ ኤክስ ጂ ኦፍ ኤክስ ነው። ጂ ኦፍ ኤክስ ኢዝ ኢኳል ቱ ምንድን ነው የተሰጠን? ኔጌቲቭ 3 ጂ ኦፍ ሲግነም ኦፍ ኤክስ ነው የተሰጠን። ስለዚህ ጂ ኦፍ ኤክስ ኢዝ ኢኳል ቱ ስንት ነው የሚመጣው? ሲግነም ኦፍ ኤክስ ምንድን ነው ብለናል? 1 0 ኔጌቲቭ 1 ነው የሚሆነው። ከዛ በኔጌቲቭ 3 ስናበዛው ለምሳሌ አንድ ሲሆን አንድ ሲባዛ ኔጌቲቭ 3 ኔጌቲቭ 3 ይሆናል። ይህ የሚሆነው መቼም የኤክስ ቫሊዩ ግሬተር ዛን 0 ሲሆን ማለት ነው። ምክንያቱም ኔጌቲቭ 1 ፖዘቲቭ 1 የሚመጣው መቼ ነው? ኤክስ ቫሊዩ 0 ሲሆን ነው። ይሄኛው 0 የሚሆነው የኤክስ ቫሊዩ መቼ ነው? ኤክስ ኢዝ ኢኳል ቱ 0 ሲሆን ነው። ምክንያቱም እዚህ ጋር 0 ሲባዛ ኔጌቲቭ 3 0 ስለሆነ ማለት ነው። ኔጌቲቭ 1 የሚሆነው የኤክስ ቫሊዩ ምን ሲሆን ነው? ግሬተር ዛን ሌስ ዛን እዚህ ጋር ምንድነው የሚሆነው? ኔጌቲቭ 1 ነው አይደለ? እዚህ ሲግነም ኦፍ ኤክስ የኤክስ ቫሊዩ ሌስ ዛን 0 ሲሆን የሲግነም ኦፍ ኤክስ ኔጌቲቭ 1 ታይምስ ኔጌቲቭ 3 ፖዚቲቭ 3 ይሆናል ማለት ነው። ስለዚህ ለዚህ ፋንክሽን የጂ ኦፍ ኤክስ ቫሊዩ 3 የሚሆነው የኤክስ ቫሊዩ ሌስ ዛን 0 ሲሆን ነው ማለት ነው። ይሄን ከያዝን በኋላ ግራፋችን እንሰራለን ማለት ነው። ግራፋችን ለመስራት የተወሰነ ቁጥሮችን ለኤክስ ዋይ ፕሌን እንሰጣለን። ይሄ ዋይ አክሲስ ነው፣ ይሄ ደግሞ ኤክስ አክሲስ ነው። የኤክስ ቫሊዎች 1 2 3 4 በዚህ በኩል ደግሞ ኔጌቲቭ 1 ኔጌቲቭ 2 ልንል እንችላለን፣ ኔጌቲቭ 3 ልንል እንችላለን፣ ኔጌቲቭ 4 ልንል እንችላለን። በዚህ በኩል የዋይ ቫሊዩ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ይሆናል ማለት ነው። በዚህ በኩልም የዋይ ቫሊዩ በፖዚቲቭ በኩልም ስለሚሄድ 1 2 3 ይሆናል ማለት ነው። እንደዚህ ካደረግን በኋላ የኤክስ ቫሊዩ ቴብል መስራት ትችላላችሁ። ባይዘው ቴብል ብንሰራም ባንሰራም ያው ነው። ምክንያቱም ለምሳሌ ኔጌቲቭ 4 ስተካ ኔጌቲቭ ቁጥሮች ከተካው የዋይ ቫሊዩ ምንድነው የሚሆነው? ፖዚቲቭ 3 ወይ ደግሞ የኤክስ ቫሊዩ ከዜሮ ያነሰ ቁጥር ሲሆን የዋይ ቫሊዩ የጂ ኦፍ ኤክስ ቫሊዩ 3 ነው የሚሆነው ብለናል ማለት ነው። እዚህ ጋር 3 ነው የሚሆነው። የኤክስ ቫሊዩ ስንት ሲሆን ከዜሮ ያነሰ ቁጥር ስንተካ፣ ስለዚህ ኔጌቲቭ 4 ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 1 ስንተካ የዋይ ቫሊዩ ስንት ነው ማለት ነው? 3 ነው ማለት ነው፣ ወይ ደግሞ የጂ ኦፍ ኤክስ ነው። ስለዚህ ኔጌቲቭ 4 ስንተካ ስንት ሆነ? 3 ይሆናል ማለት ነው። እዚህ ጋር ኔጌቲቭ 3 ስንተካ ፖዚቲቭ 3 ነው የሚሆነው። ኔጌቲቭ 2 ስንተካ ኔጌቲቭ ፖዚቲቭ 3፣ ኔጌቲቭ 1 ስንተካ ከዜሮ ያነሰ ቁጥር ከተካው ሁሌም 3 ነው ማለት ነው የጂ ኦፍ ኤክስ ቫሊዩ። ስለዚህ እነዚህን ነጠብጣቦች እንዲህ ስናገናኛቸው እንደዚህ ነው። ይሄንን የዋይ አክሲስን አይነካውም ማለት ነው። እንደዚሁ ነው። ዜሮ ስንተካ ዜሮ ነው። ስለዚህ እዚህ ጋር እናደርጋለን። ከዜሮ የበለጡ ቁጥሮች ስተካ ደግሞ ስንት ነው የሚሆነው ማለት ነው? ኔጌቲቭ ነው የሚሆነው። ስለዚህ ለምሳሌ አንድ ብተካ ኔጌቲቭ 3 እዚህ ጋር ነው። ሁለት ብተካ ፖዚቲቭ ቁጥር ከተካው ኔጌቲቭ 3 ነው የሚሆነው። ምክንያቱም የኤክስ ቫሊዩ ግሬተር ዛን 0 በሚሆንበት ጊዜ ኔጌቲቭ 3 ነው የሚሆነው ስላለን ማለት ነው። ስለዚህ አንድ ስተካ ኔጌቲቭ 3 ነው የሚሆነው። ፖዚቲቭ ይጠቅላል ኔጌቲቭ 3 ስተካ 3 4 ስተካ ኔጌቲቭ 3። ስለዚህ ኔጌቲቭ ቁጥሮች ከተካ ኔጌቲቭ 3። ስለዚህ ግራፋችን እንደዚህ ሆነን ዜሮን አይነካም በዚህ ነው እንደዚህ። ስለዚህ ግራፋችን በዚህኛው ይሄን ይሆናል ማለት ነው። ወደሚቀጥለው እናልፋለን። ወደ ሲ ላይ ስንሄድ ሲ ላይ የተሰጠን ኤፍ ኦፍ ኤክስ ሳይሆን ኤች ኦፍ ኤክስ ነው። ሲ ላይ ስንሄድ ኤች ኦፍ ኤክስ ኢዝ ኢኳል ቱ 1 ፕላስ ሲግነም ኦፍ ኤክስ ነው አይደል? ይሄ ሲግነም ኦፍ እዚህ ጋር ጂ ነች። እቺ ሲግነም ኦፍ ኤክስ ማለት ምን ማለት ነው? ሲግነም ኦፍ ኤክስ እዚህ ጋር ሲግነም ኦፍ ኤክስ ማለት ምን ማለት ነው? ምንድን ነው? 1 if x is greater than 0 if x is equal to 0 -1 if x is less than 0 ከሆነ
ስለዚህ አሁን አንድ እንጨምርበታለን ማለት ነው። ስለዚህ ኤች ኦፍ ኤክስ ኢዝ ኢኳል ቱ እዚህ ጋር ለኤክስ ቫልዩ ግሬተር ዛን 0 ከሰጠን ዋን ነው የሚሆነው እያለን ነው አይደል? ስለዚህ 1 ፕላስ 1 2 ይሆናል ማለት ነው። ስለዚህ 2 የሚሆነው የኤክስ ቫልዩ ምን ሲሆን ነው? ግሬተር ዛን 0 ሲሆን፣ 0 ሲሆን ደግሞ የኤክስ ቫልዩ 0 ሲሆን 0 ፕላስ 0 ነው የሚሆነው ማለት ነው። 0 ኤክስ ቫልዩ 0 ሲሆን 0 ፕላስ 1 1 ነው። ስለዚህ ኤክስ ኢዝ ኢኳል ቱ ስንት ይሆን? 0 ኔጌቲቭ ዋን የሚሆነው የኤክስ ቫልዩ ሌስ ዛን 0 ከሆነ ነው። ስለዚህ ኔጌቲቭ 1 ፕላስ 1 ምንድን ነው የሚሆነው? ኔጌቲቭ 1 ፕላስ 1 እቺን ዋን ስንደምር ምንድን ነው የሚሆነው? 0 ነው። ስለዚህ ኢፍ ኤክስ ኢዝ ግሬተር ዛን ሌስ ዛን 0 ከሆነ ነው። ስለዚህ በዚህ መልኩ ከያዝን በኋላ ወደ ግራፋችን መስራት እንችላለን ማለት ነው። ግራፍን ለመስራት ኤክስ ዋይ ኮኦርዲኔት እንሰራለን። በዚህ በኩል የኤክስ ቫልዩ በዚህ በኩል ፖዚቲቭ ነው። ስለዚህ 1 2 3 4 እያልን በዚህ በኩል ደግሞ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 እያልን ይሄዳል። በዚህ በኩል የዋይ ቫልዩ ፖዚቲቭ ነው። ስለዚህ 1 2 3 እያለ ይሄዳል። በዚህ በኩልም የዋይ ቫልዩ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 እያለ ይሄዳል። ስለዚህ ከግራፉ ከዚህ ላይ እንደምንረዳው ኔጌቲቭ ፖዚቲቭ ኔጌቲቭ ቁጥሮች ስንተካ የዋይ ቫልዩ ምንድነው የሚሆነው? 0 ነው የሚሆነው። 0 ነው የሚሆነው። ስለዚህ ኔጌቲቭ 4 ቢተካም 0 ነው የዋይ ቫልዩ። ስለዚህ የዋይ ቫልዩ 0 ማለት እቺ መስመር። ስለዚህ እዚህ ላይ ነው ኔጌቲቭ 3 ቢተካ እንደዚህ ኔጌቲቭ ጠቅላላ ከተካ ከ0 ያነሱ ቁጥሮችን ቢተካ የዋይ ቫልዩ ምንድነው የሚሆነው ማለት ነው? 0 ነው የሚሆነው። ስለዚህ ኔጌቲቭ ነው እዚህ ጋር 0 ሲተካ ስንት ነው የሆነው? 1 ነው። ስለዚህ 1 ላይ ተሰጥቷል። ፖዚቲቭ ቁጥሮች ሲተካ ደግሞ 2 ነው የሚሆነው። ስለዚህ 1 ሲተካ ለምሳሌ 2 ሲተካ 2 3 ሲተካ 2 4 ሲተካ 2 ፖዚቲቭ ቁጥር ሲተካ ጠቅላላ 2 ነው። ስለዚህ ይሄ እንደዚህ ይመጣል። 0 ግን አይመጣም እንደዚህ። በዚህ በኩልም ኔጌቲቭ ቁጥሮችን ሲተካ 0 ነው የሆነው። ስለዚህ እዚህ ኤክስ አክሲስ ላይ እንደዚህ ይተኛል ማለት ነው። 0 ሲተካ 1 ነው እዚህ ጋር እንደዚህ አቀም። ስለዚህ ግራፋችን ይሄን ይሆናል። በዚህ መልኩ እንድታዩት ፈልጋለሁ። ወደሚቀጥለው እና ወደ መጨረሻው ጥያቄ እናልፋለን። ዲ ላይ የተሰጠን ጥያቄ ምንድነው የሚለው? ዲ ላይ የተሰጠን ጥያቄ ኤል ኦፍ ኤክስ ኢዝ ኢኳል ቱ 3 ማይነስ ሲግማ ኤክስ ነው የሚሆነው። ይሄኔት በዚህ መልኩ ስለተሰጠን ምን እናደርጋለን? መጀመሪያ የሲግማውን ከዚህ በፊት እንዳለው ዋን የሚሆነው የኤክስ ቫልዩ ምን ከሆነ ነው? ግሬተር ዛን 0 ከሆነ ነው። 0 የሚሆነው ደግሞ የኤክስ ቫልዩ ኢዝ ኢኳል ቱ 0 ከሆነ ነው። እንዲሁም ኔጌቲቭ 1 የሚሆነው ደግሞ የኤክስ ቫልዩ ምን ከሆነ ነው? ሌስ ዛን 0 ከሆነ ነው። በዚህ መሰረት እዚህ ጋር ኤል ኦፍ ኤክስ ምን ይሆናል ማለት ነው? አሁን ከ3 ላይ እነዚህን መቀነስ። ስለዚህ ምን ይሆናል ማለት ነው? የኤክስ ቫልዩ ግሬተር ዛን 0 ከሆነ ምን ይሆናል ማለት ነው? ይሄ ሲግነሙ 1 ነው የሚሆነው ብለን 3 ማይነስ 1 ነው ማለት ነው። እዚህ ጋር እቺን 1 እዚህ ጋር መተካት ነው። 3 ማይነስ 1 2 ይሆናል ማለት ነው። እንደዚሁም የኤክስ ቫልዩ ኢዝ ኢኳል ቱ 0 ሲሆን ደግሞ 3 ነው አለን ነው። ምክንያቱም 3 ማይነስ 0 3 ስለሆነ። እንደዚሁም የኤክስ ቫልዩ ደግሞ ሌስ ዛን 0 ከሆነ ኤክስ ቫልዩ ሲግነሙ ኤክስ ቫልዩ ኔጌቲቭ 1 ነው። ስለዚህ 3 ማይነስ ኔጌቲቭ 1 ስናደርግ ምን ይሆናል? 4 ይሆናል ማለት ነው። ምክንያቱም የፕላስ ነው። ስለዚህ ይሄንን በዚህ መልኩ መስራት እንችላለን። ከዛ ግራፉን ለመስራት ምንድነው የምናደርገው? ፖዚቲቭ ቁጥሮች ለኤክስ ስንሰጥ የዋይ ቫልዩ ወይ ደግሞ ኤል ኦፍ ኤክስ ቫልዩ 2 ይሆናል። የኤክስ ቫልዩ 0 ከሆነ
የኤል ኦፍ ኤክስ ቫሉ ደግሞ ስሪ ሆነ። ፖዘቲቭ ኔጌቲቭ ቁጥሮችን ስንተካክሎ ምንድነው የሚሆነው? አራት ነው። ስለዚህ ኔጌቲቮችን ጠቅላላ ስንተካ ፖዘቲቭ አራት ነው። ኔክስት ታይም ዘ ግሬተስት ኢንቲጀር ኦር ፍሎር ኦር ስቴፕ ፋንክሽን የሚለው እናያለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁ። ጥያቄ ካላችሁ ግን ጥያቄያችሁን ከዚህ ቪዲዮ ኮሜንት ስር ማቅረብ ትችላላችሁ። እንዲሁም በቴሌግራም ቻናላችን እዚህ ላይ ጆይን አድርጋችሁ እርስ በርሳችሁ ኢንትራንስ ላይ የሚመጡ ጥያቄዎችን ፎቶ እየተባባችሁ መጠየቅ ትችላላችሁ። መልካም ጊዜ